ሰላም ውድ የአድናቆት ቲዩብ ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬው ቪዲዮ ኮምፒውተር ተጠቃሚ ከሆናችሁ የግዴታ ማወቅ ያሉባችሁን ወደ 13 የሚጠጉ የኮምፒውተር ችግሮችን እንደዚሁም ደግሞ እነዛን ችግሮች እንዴት በቀላሉ መፍታት እንደምትችሉ እንመለከታለን ማለት ነው። ስለዚህ ችግሩ አሁን ላይ ሊሆን ይችላል ወይም ደግሞ ወደፊትም ሊገጥማችሁ ስለሚችል ራሳችሁ ሌላ ቦታ ሳትሄዱ ክፍያዎችን ሳትከፍሉ በራሳችሁ ማስተካከል የምትችሏቸው ከሆኑ በቀላሉ እንዴት ማስተካከል እንደምትችሉ እንመለከታለን ማለት ነው። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁ ይህም ቪዲዮ ላይክ በማድረግ ብትጀምሩ ቻናሉን ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። የተወሰኑ ነገሮችን በቲዮሪ እና በተግባር ደግሞ ማስተካከል ያሉብን ነገሮች ሲኖሩ በቀጥታ ወደ ተግባር እየሄድን እንሄዳለን ማለት ነው። ተግባሩ ላይ ነው በደንብ አተኩረን ለማየት የምንሞክረው። አሁን የመጀመሪያው ብዙዎቻችን ኮምፒውተር ላይ የሚያጋጥመን ችግር ኮምፒውተራችን በጣም ቀስ ይልብናል ማለት ነው። ይህ ማለት ምንድነው? ለምሳሌ ትዕዛዝ ስትሰጡ ቶሎ አይፈጽምላችሁም። እንደዚሁም ደግሞ የተለያዩ አፕሊኬሽኖችንም ለመክፈት ስትሞክሩ ወይም ሶፍትዌሮችን ቶሎ አይከፍትም፣ ይቆያል ማለት ነው። ስለዚህ ይሄን የምናስተካክልባቸው በጣም ብዙ መንገዶች አሉ፣ እዚህ ጋር በዝርዝር ተቀምጠዋል ማለት ነው። የመጀመሪያው ዲስካችሁን ማጽዳት ነው ወይም ደግሞ ፍሪ ማድረግ ይኖርባችኋል ማለት ነው። እንዴት ማድረግ እንደምትችሉ አይተነው እንምጣ። ከስር ከስር በተግባር እያየናቸው ብንሄድ የተሻለ ስለሆነ ማለት ነው። አሁን ዲስካችሁን በተለያየ መንገድ ማጽዳት ትችላላችሁ። የመጀመሪያው ሰርች ማድረጊያው ጋር ትመጣላችሁ ወይም ዊንዶ እና ኤስ ነክታችሁ ሰርች የሚለውን መንካት ይቻላል ማለት ነው። ከዛ በኋላ ዲስክ ብላችሁ ስትጽፉ ገና ዲስክ ክሊን አፕ የሚለው እዚህ ጋር የምትመለከቱት ይመጣላችኋል። ይሄን ትነካላችሁ። እያደረገ ነው፣ እስኪገባ ትጠብቁታላችሁ። ቀጥታ ከዛ ወደዚህ ነው የሚያመጣችሁ ማለት ነው። ከዛ ወደዚህ ካመጣችሁ በኋላ ምናልባት እንትኑ እየሸፈናችሁ ከሆነ ላጥፋላችሁና እዚህ ጋር ከዛ እንደምታዩት ምን ያህል ቦታ እንደተያዘባችሁ ይነግራችኋል። እዚህ ጋር ያሉትን ነገሮች አጠቃላይ ትመርጣላችሁ ማለት ነው። ሁሉም እዚህ ጋር ያሉት አላስፈላጊ ፋይሎች ናቸው፣ ኮምፒውተራችሁን ቢዚ የሚያደርጉባችሁ ናቸው። እንደምታዩት እዚህ ጋር ቴምፖራሪ ፋይል ወደ 1.74 ጂቢ ቦታ ይዟል። ይሄ ደግሞ ኮምፒውተራችን እንዳይፈጠን ያደርጋል ማለት ነው። ስለዚህ ይሄን ሁሉንም ከመረጣችሁ በኋላ እዚህ ጋር መታችሁ ኦኬ ትሉታላችሁ። ነገር ግን ሪሳይክል ቢን ውስጥ ለምሳሌ ዲሌት አድርጋችሁ እንዲቀመጥ የምትፈልጉት ነገር ካለ ይሄን መተው ትችላላችሁ ማለት ነው። እኔ ግን ምንም የምፈልገው ስለሌለ ቴምፖራሪ ፋይል ማለት ደልታችሁ ወይም ዲሌት አድርጋችሁ የተቀመጠ ስለሆነ ላትፈልጉት ስለምችሉ ይሄን እንዳለ ትመርጡና እዚህ ጋር ኦኬ ትሉታላችሁ። እርግጠኛ ናችሁ እያለኝ ነው እንደምታዩት እዚህ ጋር። ከዛ ይሄንን ዲሌት ፋይል የሚለውን እንነካዋለን። ከዛ ይሄንን እስኪጨርስ ትጠብቁታላችሁ። አሁን አጽድቶ ጨርሶልናል። ሌላው ደግሞ የምታጸዱበት መንገድ ምንድነው? እዚህ ጋር ትመጡና ራይት ክሊክ ትነካላችሁ። ከዛ ረን የሚል አለ። ሾርትከትም ከፈለጋችሁ ዊንዶ እና አርን መንካት ይቻላል ማለት ነው። አሁን ይሄን ልንካው። ከዛ ወደዚህ በቀጥታ ያመጣችኋል። እዚህ ከመጣችሁ በኋላ አንደኛ ቴምፕ ብላችሁ ትጽፋላችሁ። እዚህ ጋር የጻፍኩትም ማለት ነው። ቴምፕ ኦኬ ትሉታላችሁ። ከዛ በቀጥታ ወደዚህ ያመጣችኋል ማለት ነው። እነዚህም አሁን ኮምፒውተራችን ቢዚ የሚያደርጉብን ናቸው። ስለዚህ ኮንትሮል ኤ ትነካላችሁ ወይም ኮንትሮል ኤ ስትጫኑ ሁሉም ይመረጣል። ፐርማነንት በሆነ ሁኔታ እንዲጠፉላችሁ ሺፍት እና ዲሌትን ትነካላችሁ ማለት ነው። ፐርማነንት በሆነ ሁኔታ ነው ዲሌት ማድረገው እያለኝ ነው። የስ ስለዋለው ያጠፋቸው እንዳለ ስኪፕ ትላላችሁ። እንደምታዩት ሁሉም ጸድተዋል ማለት ነው። አንድ ብቻ ቀርቷል። አሁንም ዊንዶ አር ልንካና ወይም ወደ ረን እሄዳለሁ ማለት ነው። ከዛ በኋላ እዚህ ጋር ፐርሰንት ምልክት እንደዚህ ታስገባላችሁ። ከዛ ቴምፕ ብላችሁ ጽፉና መልሳችሁ ፐርሰንት ምልክት ትነካላችሁ ማለት ነው። ከዛ ኦኬ ትሉታላችሁ። እዚህ ጋር ወደዚህ ያመጣችኋል። አሁንም ኮንትሮል ኤ ትነኩና ሺፍት እና ዲሌትን ትነካላችሁ። ዲሌት ለማድረግ ፐርማነንት በሆነ ሁኔታ እንደምታዩት ወደ 1820 አካባቢ ናቸው። የስ ስለዋለው ሁሉ ይጥፉ። በጣም ብዙ ቦታ ነው የሚያስለቅቅላችሁ። ኮምፒውተራችሁን በጣም ፈጣን ነው የሚሆንላችሁ። ከዛ ስኪፕ እንበለው። አሁንም ዊንዶ እና አርን እንነካና ወደዚሁ እንመጣለን። ከዛ በኋላ ፕሪፌች ብላችሁ ትጽፋላችሁ። ፕሪፌች ብላችሁ ከጻፋችሁ በኋላ ኦኬ ነው የምትሉት። አሁንም ወደዚህ ያመጣችኋል። ከዛ ኮንትሮል ኤ ሺፍት እና ዲሌት የስ ትሉታላችሁ አሁን። ስለዚህ እዚህ ጋር ዲስካችሁን በዚህ መንገድ ፍሪ ማድረግ ትችላላችሁ ማለት ነው። ሌላው ደግሞ ስታርታፕ ላይ ያሉ ፕሮግራሞችን ማስተካከል ትችላላችሁ። ለምሳሌ ኮምፒውተራችሁን በተለይ ስትከፍቱ በጣም ይዘገይባችኋል። አሁን ማሳያችሁን ካላስተካከላችሁ ማለት ነው። ምንድነው የምታደርጉት? ባዶ ቦታ ከስር ትመጡና ራይት ክሊክ፣ ከዛ እዚህ ጋር ታስክ ማኔጀርን መንካት ይቻላል። ምናልባት ደግሞ በሾርት ከት መጠቀም ከፈለጋችሁ ይሄን የስ ልበለውና
ይክፈተው መጀመሪያ ይሁት። ወደዚህ ትመጣላችሁ። ሾርትከት ከፈለጋችሁ ደግሞ ኮንትሮል ሺፍት ስኬፕን መንካት ትችላላችሁ ማለት ነው። ስለዚህ ኮንትሮል ሺፍት ስኬፕን ስትነኩ ቀጥታ ታስክ ማኔጀር ይከፈትላችኋል። ከዛ እዚህ ከመጣችሁ በኋላ ዝቅ ስትሉ ስታርታፕ የሚል አለ እዚህ ጋር፣ ወይም ስታርታፕ አፖች አሉ። ኮምፒውተሩ ሲከፈት አብረው የሚነሱ ናቸው። እኔ ጋር ያዋቸው አብዛኞቹ ወይም ሁሉም በሚባል ደረጃ ዲሴብል አድርጌያቸዋለሁ ማለት ነው። እናንተ ጋር ግን ኢኔብል የሚበዛ ከሆነ እነዛ ሁሉ አፕሊኬሽኖች ወይም ሶፍትዌሮች ኮምፒውተሩ ሲከፈት አብረው ስለሚከፈቱ በጣም ቢዚ ያደርጉባቸዋል። ለምሳሌ እዚህ ጋር ራይት ክሊክ ላድርግና ኢኔብል ልበለው። ሌሎቹንም እንደዚህ እያደረጋችሁ ኢኔብል ከሆኑባችሁ ዲሴብል ለማድረግ ክሊክ ላው ላይ ከዛ ዲሴብል ትሉታላችሁ። ሌሎቹንም እያያችሁ ዲሴብል ታደርጋላችሁ ማለት ነው። እንደ አማራጭ ደግሞ ክሊክ ስታደርጉም እዚህ ጋር ኢኔብል እና ዲሴብል የሚል አለ። ይሄን ብትነኩት አሁን ኢኔብል ይሆናል፣ ዲሴብልን ብትነኩት ደግሞ ዲሴብል ይሆናል ማለት ነው። ዊንዶው 10 የምትጠቀሙ ከሆነ ከስራ አካባቢም ታገኙታላችሁ። በሌላ መንገድ ደግሞ ከፈለጋችሁ ሴቲንግ ጋር መሄድ ይቻላል። ራይት ክሊክ ከዛ ሴቲንግ ወይም ዊንዶው እና አይን ነክታችሁ ወደ ሴቲንግ መሄድ ይቻላል። ሴቲንግ ጋር ከሄዳችሁ በኋላ አፕ የሚል አለ። አፕን ትነካላችሁ። በመቀጠል አሁንም ወርታች ትወርዱና ስታርታፕ የሚል አለ እንደምትመለከቱት። ከዛ እዚህ ጋር ኦፍ ያልሆነ ነገር ካለ እንዳለ ኦፍ ታደርጋላችሁ። ቅድም ያደረግነው ዲሴብል ኢኔብል ያደረግነው ይሄ በሌላ እንትን ነው ማገላለጽ ነው እንጂ ራሱ ነው አንድ አይነት ነው። ስለዚህ እንደዚህ አሁን ኦን ሆኖ የተገኘ ነገር ካለ ኦፍ ታደርጋላችሁ። ከዛ ኮምፒውተራችሁ ሲከፈት ቶሎ ይከፍትላችኋል። ባክግራውንድ ላይ እንደምትመለከቱት ረን አያደርግም ማለት ነው ስትከፍቱት። ስለዚህ ስታርታፕ ላይ ያሉ አፖችን በዚህ መንገድ መቆጣጠር ትችላላችሁ። ሌላው ደግሞ ባክግራውንድ ላይ የሚሰራ ነገር ካለ ክሎዝ ታደርጋላችሁ ወይም ደግሞ ትዘጋላችሁ ማለት ነው። ይሄንንም በተለያየ መንገድ መዝጋት ይቻላል። አንደኛ ሴቲንግ ጋር ትሄዳላችሁ። አሁንም በመቀጠል ፕራይቬሲ ኤንድ ሴኩሪቲ የሚል አለ። ከዛ ወርታችሁ ወረድ ስትሉ በተለይ ዊንዶው 10 ላይ ባክግራውንድ አፕ የሚል ታገኛላችሁ። እዛ ላይ ማስቆም ትችላላችሁ ማለት ነው። እዚህ ከመጣችሁ ደግሞ አሁንም ፕራይቬሲ ኤንድ ሴኩሪቲ ጋር ያለሁት ከስር ዊንዶው ፐርሚሽን የሚል ነገር አለ። እነዚህን እንዳለ ኦፍ ታደርጋላችሁ ከዚህ በታች ያሉትም ማለት ነው። እኔ ጋር ባሳያችሁ አሁን ሁሉም በሚባል ደረጃ ኦፍ ናቸው። ለምሳሌ ካሜራ ጋር ልምጣና ላሳያችሁ። ኦፍ ነው። ካሜራውን እኔ ስፈልገው ከፍተዋለሁ እንጂ ባክግራውንድ ላይ ረን አያደርግም ማለት ነው። ስለዚህ እዚህ ጋር ያሉትን ነገሮች ኦፍ ታደርጋላችሁ። በተጨማሪም ግን ባክግራውንድ ላይ አሁን ለምሳሌ እኔ ጋር ያዋቸው እዚህ ጋር ያሉት ነገሮች እንዳለ ተከፍተዋል። ማጥፋት ከፈለጋችሁ ኮንትሮል ሺፍት ስኬፕ ልንካ ወይም ደግሞ ቀጥታ ታስክ ማኔጀር ብላችሁ መጻፍ ይቻላል። ወይም እዚህ ጋር ራይት ክሊክ ነክታችሁ ወደ ታስክ ማኔጀር መሄድ ይቻላል። ከዛ በኋላ ተመልከቱት። አሁን እነዚህ ባክግራውንድ ላይ የሚሰሩ ናቸው። እዚህ ጋር ከታች ያሉት እንደዚሁም ደግሞ እዚህ ጋር በተለይ ሶፍትዌሮችና አፕሊኬሽኖች የተከፈቱ ካሉ ታስቆማላችሁ ማለት ነው። ለምሳሌ እዚህ ጋር ያዋቸው እንዳለ ኤክሴል ተከፍቷል። እዚህ ጋር ምን ያህል ነገር ሚሞሪ እየወሰደ እንዳለ እየነገረኝ ነው ዲስክ እየተጠቀመ ያለውን። ስለዚህ እላው ላይ እየመጣችሁ ራይት ክሊክ ትነኩና ኢንድ ታስክ እያላችሁ ታስቆማላችሁ። ከዛ የምትጠቀሙትን ብቻ መጠቀም ማለት ነው። ሌላውን እዚህ ጋር እየመጣችሁ ኢንድ ታስክ ትላላችሁ። ሌላው ደግሞ ቫይረስም ካለው ኮምፒውተራችሁ ቢዚ ይሆናል ወይም ደግሞ ስሎ ይሆንባችኋል ማለት ነው። ስለዚህ አንቲቫይረስ ካላችሁ በአንቲቫይረስ ተጠቅማችሁ ስካን ማድረግ ትችላላችሁ። ካልሆነ ደግሞ እዚሁ ኮምፒውተራችሁ ላይም አንቲቫይረሶች አሉ ስካን የምታደርጉባቸው ማለት ነው። አንደኛው ዊንዶው አይ ልንካና ወይም ሴቲንግ ብላችሁ መግባት ትችላላችሁ። ፕራይቬሲ ኤንድ ሴኩሪቲ እዚህ ጋር እንመጣለን። ዊንዶው ሴኩሪቲ ቫይረስ ኤንድ ትሪት ፕሮቴክሽን እዚህ ጋር ልምጣ። ከዛ በኋላ ስካን አማራጮች አሉ። ኪዊክ ስካን አለ። ስካን ኦፕሽን የሚለው ጋር ብትገቡ አሁን አጭር ነው ረጅም ነው የምትፈልጉት ፉል ስካን ማድረግ ትችላላችሁ። በተለይ እየተቸገራችሁ ካላችሁ ማለት ነው ቢዚ የሆነ ይሄን ነክታችሁ ፉል ስካን ታደርጉታላችሁ። ፉል ስካን አድርጌዋለሁ ከዛ ስካን ነው ማለት ይቻላል። ኪዊክ ስካን ማድረግ ትችላላችሁ ማለት ነው። እንደ አማራጭ ግን ምን ማድረግ ደግሞ ትችላላችሁ? ከዚህ ልውጣና ላሳያችሁ። ዊንዶው እና አርን ልንካ ወደዚህ ወደ ረን እንዲያመጣኝ ነው። እዚህ ከመጣችሁ በኋላ ኤምአርቲ ብላችሁ ትጽፋላችሁ። ኤምአርቲ ኦኬ እንለዋለን። ከዛ የስ እና ነው የሚል ነገር ይመጣላችኋል። የስ ትላላችሁ። ትንሽ ተጠብቁታላችሁ። ይሄ አንዳንድ ጊዜ በደቂቃዎች ጊዜ ሊወስድባችሁ ይችላል። እኔ ጋር ግን አሁን መጥቷል። ይሄውና ከዛ ወደዚህ ነው የሚያመጣችሁ። እዚህ ከመጣችሁ በኋላ ኔክስት ትሉታላችሁ። ልክ እንደቀድሞ ፉል ስካን አለው፣ ኪዊክ ስካን፣ ከስተማይዝ ስካን አለው። ኪዊክ ስካን ልበልና ለምሳሌ ኔክስት ብለው ስካን ማድረግ ይጀምራል። ማንኛውም ቫይረስ ካለ ያጠፋላችኋል፣ እንደዚሁም ኮምፒውተራችሁ እንዲፈጥን ያደርግላችኋል ማለት ነው። ከዛ ይሄንን እስከ መጨረሻው ታስጨርሱታላችሁ ማለት ነው።
ሌላው ደግሞ አፕዴት ማድረግ ነው። ኮምፒውተራችሁን ወይም ደግሞ ኦፕሬቲንግ ሲስተማችሁን አፕዴት ማድረግ ነው። እሱን ለማድረግ ደግሞ ቀጥታ ሴቲንግ ጋር ትሄዳላችሁ። በመቀጠል ዊንዶውስ አፕዴት ይላል እዚህ ጋር፣ ይሄን መንካት ነው። ከዛ በኋላ ቼክ ፎር አፕዴት ትላላችሁ። ወይም ደግሞ የሚያስፈልግ ነገር ካለ እኔ ጋር እንደምታዩት አሁን ኢንስቶል የሚደረግ ነገር አለ እያለኝ ነው። እዚህ ጋር መጥቼ ኢንስቶል እለዋለሁ ወይም ቼክ ፎር አፕዴት ማለት ይቻላል ማለት ነው። ስለዚህ ኢንስቶል ልበለው። ለምሳሌ እዚህ ጋር እንደምታዩት ኢንስቶል እያደረገ ነው። አዳዲስ ነገሮችም ካሉ እየገባችሁ ቼክ እያደረጋችሁ አፕዴት ታደርጋላችሁ። አሁን ጨረሰ። አፕዴትም ካለ አሁን ቼክ ፎር አፕዴት ማለት እችላለሁ። ሌላው ደግሞ በጣም መሰረታዊ የሆነው ይህን ሁሉ አድርጋችሁ የማይስተካከልላችሁ ከሆነ እዚህ ጋር የምትመለከቱት ነው። ግዴታ አይደለም፣ ኦፕሽናል ወይም አማራጭ ነው እንደምታዩት። ነገር ግን በጣም ብዙ ለውጥ ነው የምታገኙበት። በተለይ ኮምፒውተራችሁ ትንሽ ቆየት ያለ ከሆነ እና ኤስኤስዲ ካልሆነ ወይም ደግሞ ራማችሁ በጣም የወረደ ከሆነ ለምሳሌ 4 ከሆነ ብዙ ጊዜ ቀስ ሊልባችሁ ይችላል። ትልልቅ አፕሊኬሽኖችን ወይም ሶፍትዌሮችን ፎቶሾፕ፣ ቪዲዮ ኤዲቲንግ፣ የተለያየ ነገር ስትሰሩ ማለት ነው። ስለዚህ ራማችሁን ብታሻሽሉት የተሻለ ነው። ኮምፒውተር ቤት ሄዳችሁ ለምሳሌ 4 ካላችሁ 8 ማስጨመር 4 ማስጨመር ትችላላችሁ። ከፍ ባለ ቁጥር ራሙ ኮምፒውተራችሁ የተሻለ ፍጥነት ይኖረዋል ማለት ነው። ስለዚህ እንደ አስፈላጊነቱ ራም ብትጨምሩም የተሻለ ፍጥነት ኮምፒውተራችሁ ላይ ማግኘት ይቻላል ማለት ነው። ስለዚህ እዚህ ጋር ያሳየኋችሁን ነገሮች በማድረግ ኮምፒውተራችሁ ፈጣን እንዲሆን ወይም ደግሞ ቀስ እንዳይልባችሁ ማድረግ ትችላላችሁ ማለት ነው። አሁን ደግሞ ወደ ቀጣዩ ችግር እንሄዳለን፣ ወይም እንዴት መፍታት እንደምንችልም በዛው እንመለከተዋለን። ቀጣዩ ደግሞ ከኢንተርኔት ወይም ከኔትወርክ ጋር በተገናኘ ነው። አሁን ከዚህ ጋር የተያያዙ በጣም ብዙ አይነት ችግሮች ነው ያሉት ማለት ነው። ለምሳሌ አንደኛ ኖ ኢንተርኔት አክሰስ ሊላችሁ ይችላል፣ ኮኔክት አድርጎ ማለት ነው። አንዳንዴ ደግሞ ስትጠቀሙ በጣም ቀስ ያለ ሊሆን ይችላል። ሰርች ስታደርጉ ቶሎ ላይ መጣላችሁ ይችላል። ራሱም ዲስኮኔክት ሊያደርግ ይችላል። እየተጠቀማችሁ ዋይፋያችሁ ወይም ደግሞ ኢንተርኔቱ ሊቆራረጥ ይችላል። ሌሎች ችግሮችም አሉ ማለት ነው። ስለዚህ እነሱን ለማስተካከል እንሞክራለን። የመጀመሪያው እዚህ ጋር የምትመለከቱት ነው። ሮተራችሁን የምትጠቀሙትን ሮተር ሪስታርት ማድረግ ወይም አጥፍታችሁ ማብራትም ሊሆን ይችላል። ይኸውን ቀላል ነው፣ ነገር ግን ብዙ ችግሮችን ይፈታላችኋል ማለት ነው። እንደዚሁም ደግሞ በኬብል የምትጠቀሙ ከሆነ ኬብሉ መላላት አለመላላቱን ቼክ ማድረግም ትችላላችሁ። እነዚህ አሁን ወደ ሌላ ነገር ከመሄዳችሁ በፊት ቼክ የምታደርጓቸው ነገሮች ናቸው። በእነዚህም ካልተስተካከለ ግን አንደኛ ኔትወርክ ድራይቨራችሁ አፕዴት መደረግ ይኖርበታል። አፕዴት ለማድረግ ምንድን ነው የምታደርጉት? እዚህ ጋር ትመጣላችሁ ዊንዶ ጋር ራይት ክሊክ፣ ከዛ ዲቫይስ ማኔጀር እንደምታዩት እዚህ ጋር አለ። እላው ላይ ክሊክ የስ እና ኖ ይለኛል። እንደምታዩት የስ ስለዋለው ዲቫይስ ማኔጀሩ ተከፈተ ማለት ነው። ዲቫይስ ማኔጀሩ ከተከፈተላችሁ በኋላ ኔትወርክ አዳፕተር የሚል አለ። ይህን ትነኩና የእናንተን ትፈልጋላችሁ ማለት ነው። እዚህ ጋር የእናንተን ካላወቃችሁት ግን ሁሉንም አፕዴት ማድረግ ይኖርባችኋል። ስለዚህ ለምሳሌ እዚህ ላይ ክሊክ ላድርግና ራይት ክሊክ አፕዴት ድራይቨር አውቶማቲካሊ ማድረግ ይቻላል። ብሮዘራችሁ ላይም ካለ ከዛ መምጣት ይቻላል። ነገር ግን ሰርች አውቶማቲካሊ ልበለው አፕዴት አደረገው ማለት ነው። ክሎዝ ላለው አፕዴት አድርጋችሁትም ካልሰራላችሁ ደግሞ እላው ላይ ራይት ክሊክ ትነኩና ዲሴብል ታደርጉታላችሁ። ከዛ መልሳችሁ ኢኔብል ታደርጉታላችሁ ማለት ነው። በዚህ መንገድ ይስተካከልላችኋል። ሌላው ደግሞ ትረብል ሹተር መጠቀም ነው። ስለዚህ እሱንም ለማድረግ ምን ታደርጋላችሁ? ሰርች ማድረጊያው ጋር እንምጣና ወይም ሴቲንግ ውስጥ መግባት ይቻላል። ትረብል ሹተር ብላችሁ ወይም ትረብል ሹት ሴቲንግ ብላችሁ መጻፍ ስትጀምሩ ይመጣል። ሲስተም ላይም ታገኙታላችሁ። ይኸውና ክሊክ እናድርግበት። ከዛ እዚህ ከመጣችሁ በኋላ አዘር ትረብል ሹተርስ የሚለውን ትነካላችሁ ማለት ነው። ከዛ አሁን እኛ የተበላሸብን ኔትወርክ እና ኢንተርኔት ስለሆነ እዚህ ጋር መተን ረን እንለዋለን። ከዛ ችግር ካለ ይፈታልናል ወይም ደግሞ የምንፈታበትን መንገድ ይጠቁመናል ማለት ነው። እንደምታዩት ግን እኔ ጋር ምንም አይነት ችግር ስለሌለ ምንም ችግር አላገኘንም ብሎኛል ማለት ነው። ሌላው ደግሞ ሪሴት ማድረግም ትችላላችሁ። ለምሳሌ እሱንም እንየው። ሴቲንግ ጋር እንሂድ። መጀመሪያ ዊንዶ አይ በሾርትከት እናንተ ቀጥታ ሴቲንግ ብላችሁ መግባት ይቻላል። ኔትወርክ ኤንድ ኢንተርኔት ይኸውና። ዋይፋያችሁን እያበራችሁ እያጠፋችሁም ቼክ ማድረግ ትችላላችሁ። አሁን ግን ሪሴት ልናደርግ ስለሆነ አድቫንስድ ኔትወርክ ሴቲንግ የሚል አለ። ይሄን ትነካላችሁ። ከዛ በኋላ ኔትወርክ ሪሴት የሚል አለ። ይሄን ትነካላችሁ። በመቀጠል ሪሴት ናው ትሉታላችሁ ማለት ነው። ይሄን ስታደርጉ ግን መልሳችሁ ኮኔክት ለማድረግ ስትሞክሩ ፓስወርድ ይጠይቃችኋል። ስለዚህ ዋይፋዩን ፓስወርዱን የኢንተርኔቱን ፓስወርድ ማወቅ ይጠበቅባችኋል ማለት ነው። እሱን እርግጠኛ ካልሆናችሁ ይህንን ሪሴት አታደርጉም ማለት ነው። ምክንያቱም ድጋሜ ለመግባት ፓስወርዳችሁን ማስገባት ስለሚጠይቃችሁ። ሌላው ደግሞ ምን ማድረግ ትችላላችሁ? ለምሳሌ ሰርች እናድርግና አሁንም ኮንትሮል ፓኔል ብላችሁ ሰርች ማድረግ ይቻላል። ይኸውና ኮንትሮል ፓኔል
ከዛ በኋላ ኔትወርክ ኤንድ ኢንተርኔት ይላል እዚህ ጋር እንደምታዩት እንነካዋለን። ይሄንን በመቀጠል ኔትወርክ ኤንድ ሼሪንግ ሴንተር፣ ከዛ እዚህ ጋር ቼንጅ አዳፕተር ሴቲንግ ይላል። ይሄን መንካት ነው። ከዛ የዋይፋያችሁ ስም እንደምታዩት ይመጣል። እላው ላይ ትመጡና ራይት ክሊክ ዲሴብል ታደርጉታላችሁ። ከዛ መልሳችሁ ኢኔብል ታደርጋላችሁ ማለት ነው። በዚህም ደግሞ ካልሰራ እዚህ ጋር ትመጡና ፕሮፐርቲ የሚል አለ። ፕሮፐርቲን ትነካላችሁ። የስ እና ነው የሚል አማራጭ ይመጣል። የስ ትላላችሁ። ከዛ በቀጥታ ወደዚህ ያመጣችኋል ማለት ነው። ለምሳሌ ኢንተርኔት ፕሮቶኮል ቨርዥን 4 የሚል አለ። እዚህ ላይ ክሊክ ታደርጉና ከዛ እዚህ ጋር ፕሮፐርቲ የሚል አለ። እንደምታዩት ፕሮፐርቲ ጋር ትመጣላችሁ ማለት ነው። ከዛ እዚህ ጋር ትመጡና ይሄንን ዩዝ ዘ ፎሎዊንግ ዲኤንኤስ የሚለውን ይሄን ትቀይሩለታላችሁ ማለት ነው። እዚህ ትመጡና አንድ እዚህ ጋር ደግሞ 1 እዚህ ላይ ታረጉታላችሁ ማለት ነው። ከዛ ኦኬ ትላላችሁ። ከዛ አሁን ክሎዝ ትሉታላችሁ ማለት ነው። ይሄንን አሁንም እዚሁ ትመጡና ደግሞ ራይት ክሊክ ፕሮፐርቲ የስ ልበለው ቀጥታ። ከዛ እዚህ ጋር ኮንፊገር የሚል አለ። ይሄን ትነካላችሁ። ወደዚህ ነው የሚያመጣችሁ። እዚህ ከመጣችሁ በኋላ አድቫንስድ የሚል አለ። አድቫንስድን ትነካላችሁ። ከዛ ወደዚህ ከመጣችሁ በኋላ ወደታች ትንሽ ወረድ እንበልና እዚህ ጋር ፋት ቻናል የሚል አለ እንደምትመለከቱት። ይሄንን እዚህ ጋር ስትመጡ አማራጮች አሉ። ኢኔብል ሆኖ ከሆነ ዲሴብል ታደርጉታላችሁ ማለት ነው። በተመሳሳይ እዚህ ጋር ባንድ አለላችሁ ወይም ደፈር የምታደርጉትን ባንድ ትመርጡለታላችሁ። እዚህ ጋር ትመጡና ክሊክ ከፍ ያለውን ትመርጣላችሁ ማለት ነው። እኔ አሁን 5 ጊጋሄርዝ የሚለውን ይሄኛውን ላርገው። በተመሳሳይ እዚህ ጋር ሩሚንግ አግሬሲቭነስ የሚል አለ። ይሄን ትነኩና ሚዲየም ላይ ነው ያለው፣ ሎስት የሚለው ላይ ታደርጉታላችሁ። እነዚህን በማስተካከል ኢንተርኔታችሁ በጣም ፈጣን እንዲሆን ማድረግ ይቻላል። ኦኬ ብለነው እንውጣው። ከዛ እንደምታዩት ዋይፋዩም ጠፍቷል ማለት ነው። እዚህ እንደ አዲስ ታገናኙታላችሁ ወይም ኮምፒውተራችሁን ሪስታርት ታደርጉታላችሁ ማለት ነው። አሁን ግን የተቀየሩት ሁሉ አፕላይ እንዲሆኑ ሪስታርት ላድርገው። እዚህ ጋር ልምጣና ራይት ክሊክ እዚህ ጋር መተን ሪስታርት። አሁን ኮምፒውተሬ ሪስታርት ሆኗል። ስለዚህ እንደ አዲስ አገናኘዋለሁ ማለት ነው። እዚህ ጋር መጣና አውቶማቲክ ላይ ማድረግ ትችላላችሁ፣ ወዲያው ኮኔክት እንዲያደርግ ማለት ነው። ይሁት ኮኔክት አድርጎልኛል። ከዛ በኋላ ስራዬን መቀጠል እችላለሁ ማለት ነው። እንደምታዩት በቀጥታ ከፍቶ እየሰራልኝ ነው። ስለዚህ የዋይፋይ ችግሮች ሲያጋጥሟችሁ አሁን ባሳዩዋችሁ መንገዶች ማስተካከል ይቻላል። ሌላው ደግሞ አንዳንድ ጊዜ ኮምፒውተራችሁ አልከፈት ሊላችሁ ይችላል፣ ወይም ስትከፍቱ ዝም ብሎ ጥቁር ያለ ብቻ ሆኖ ሊቀርባችሁ ይችላል ማለት ነው። እሱንም ለማድረግ ብዙ ማስተካከያዎች አሉት። እንደምትመለከቱት ትከፍታላችሁ፣ ነገር ግን ምላሽ አይሰጣችሁም ማለት ነው። ስለዚህ እንደዚህ ሲሆንባችሁ አንደኛ ኬብሎቹን ወይም የተሰካኩ ነገሮችን ቼክ ማድረግ ይኖርባችኋል ማለት ነው። በተመሳሳይ ደግሞ ለምሳሌ ኤክስተርናል ዲቫይሶች ሰክታችሁ ከሆነ በኬብል ስልክ አገናኝታችሁ የተለያየ ነገር አድርጋችሁ ከሆነ እነሱን በአጠቃላይ ፍላሽንም ጨምሮ ማለት ነው ታስወግዳላችሁ ወይም ትነቅላላችሁ። ከዛ ትሞክሩታላችሁ። ዴስክቶፕ ከሆነ ደግሞ ፓወር ሰፕላይ ጠፍቶም ሊሆን ስለሚችል እሱን ሁሉ ቼክ ታደርጋላችሁ። አሁን እነዚህን ቼክ ማድረጉ ቀላል ነው፣ ነገር ግን አንዳንዴ ልብ ላንለው ስለምንችል ነው። ላፕቶፕ ከሆነ ደግሞ ባትሪም ዘግቶ ሊሆን ስለሚችል አንደኛ ባትሪውን አውጥታችሁ በድጋሚ በማስገባት መሞከር ይቻላል ማለት ነው። እነዚህን ሁሉ ደግሞ አልፋችሁ እምቢ ካላችሁ ሴፍ ሞድ ላይ አድርጋችሁ መጠቀም ትችላላችሁ ማለት ነው። ልክ ኮምፒውተሩ ሲነሳ F8ን መንካት ወይም ደግሞ ሺፍት እና ሪስታርትን በመንካት ሴፍ ሞድ ላይ አድርጋችሁ መጠቀም ትችላላችሁ። ሌላው ደግሞ የሚያጋጥመን ችግር ምንድነው? ኮምፒውተር ላይ በብዛት እንትኖች የተለያዩ አፕሊኬሽኖች ወይም ፕሮግራሞች ሪስፖንስ አይሰጡንም ማለት ነው፣ ወይም ደግሞ ፍሪዝ ያደርጋሉ። ስለዚህ እሱን የምናስተካክልባቸው የተለያዩ መንገዶች አሉ። እንደምታዩት ስታክ ሊያደርግባችሁ ይችላል። አንዳንዴ ደግሞ ኖት ሪስፖንዲንግ ሊላችሁም ይችላል ማለት ነው። ስለዚህ የመጀመሪያው የሚሆነው ምንድነው? ፎርስ ክሎዝ ነው፣ ወይም ደግሞ ቀጥታ አልዘጋም ሊላችሁ ስለሚችል ወደ ታስክ ማኔጀር ትሄዳላችሁ። ቅድም ባየናቸው መንገዶች በአንደኛው መንገድ ታስክ ማኔጀር ጋር መሄድ ይቻላል ማለት ነው። እዚህ ከመጣችሁ በኋላ ከዛ ምላሽ አልሰጥ ያላችሁን አፕሊኬሽን ትመርጡና ወይም ሶፍትዌር እላው ላይ እየመጣችሁ ኢንድ ታስክ ብላችሁ ታስቆሙታላችሁ። ከዛ እንደ አዲስ ትከፍቱታላችሁ። ያን ጊዜ ምላሽ ይሰጣችኋል ማለት ነው። ሌላው ደግሞ ፎርስ ሪስታርት ነው። ይሄኛውን ደግሞ ምንድነው የምታደርጉት? ላፕቶፓችሁ ላይ በተኑን ትይዛላችሁ። ኦን እና ኦፍ የምታደርጉበትን በተን ጫና አድርጋችሁ ትይዙታላችሁ ማለት ነው ለ15 ሰከንድ አካባቢ። ከዛ በኋላ መልሳችሁ ትከፍቱታላችሁ። በዚህ መንገድ ደግሞ አልሰራ ካላችሁ ለምሳሌ ሶፍትዌሩን
አፕዴት መደረግ ካለበት አፕዴት ታደርጋላችሁ፣ ወይም ደግሞ ድራይቨሩም አፕዴት መደረግ ካለበት አፕዴት ታደርጋላችሁ ማለት ነው። ሌላው ፕሮግራሞች እንዲቆራረጡ የሚያደርግባችሁ ደግሞ ኦቨርሂት ከሆነባችሁ ነው፣ ወይም ደግሞ ከሞቀባችሁ ኮምፒውተራችሁ እየሞቀ የሚያስቸግርም ከሆነ አፕሊኬሽኖች ወይም ሶፍትዌሮች ስታክ ሊያደርጉባችሁ ይችላሉ ማለት ነው። እንዳይሞቅባችሁ እንዴት ማድረግ እንደምችሉም እናየዋለን። ቀጥሎ የምናገኘው ነገር ስለሆነ ራሱን ችሎ እንዴት ኮምፒውተራችን እንዳይሞቅ ማድረግ እንደምንችል ስለምንመለከት ማለት ነው። ሌላው ደግሞ ሲስተማችሁ ላይ ፌለር ካለ ቼክ ማድረግ ይኖርባችኋል። እሱን ለማድረግ እዚህ ጋር የምትመለከቱትን ኮማንድ ማስገባት ነው። ኤስኤፍሲ ብላችሁ ከዛ ስካን ናው ትላላችሁ። መጀመሪያ ግን ኮማንድ ፕሮምፕት ጋር መሄድ አለባችሁ። ስለዚህ እዚህ ጋር እንመጣና ሲኤምዲ ብላችሁ ትጽፋላችሁ፣ ወይም እዚህ ጋር ያመጣችኋል። ከዛ ይሄንን እላው ላይ ራይት ክሊክ ነክታችሁ ረናስ አድሚኒስትሬተር ትሉታላችሁ፣ ወይም እዚህ ጋር ረናስ አድሚኒስትሬተር ይላል። ከሁለት አንዱ መንካት ይቻላል። የስ እና ነው ይላችኋል። የስ ትላላችሁ። ከዛ ወደዚህ ያመጣችኋል። ኤስ ኤፍ ሲ እንደዚህ አንድ ስፔስ ሰጡና ህዝባር ስካን ናው ትላላችሁ። ኢንተር ስካን ያደርጋል ማለት ነው። እንደምታዩት የተወሰነ ጊዜ ይጠብቃል፣ ወይም ደግሞ ይወስድባችኋል። ጠብቁ እያለን ነው። 4% ላይ ደርሷል። ከዛ ይህንንም 100% እስኪደርስ ትጠብቁታላችሁ ማለት ነው። ስካን ያደርግላችኋል። አምስተኛው ችግር ደግሞ ሶፍትዌር ክራሽ ያደርጋል ወይም ደግሞ ራሱ እየተቋረጠ ይወጣል ማለት ነው። ስለዚህ እናንተ እየሰራችሁ የቅድሙ ስታክን የሚያደርገው ይሄኛው ግን ራሱ ይዘጋባችኋል ማለት ነው። ስለዚህ የሆነ ነገር ኤዲት እያደረጋችሁ ራሱ ጥፍት ይልባችኋል። እንደዚህ አይነት ችግሮችን በምታስተካክሉባቸው ብዙ መንገዶች አሉ። አንደኛ አፕሊኬሽኑ ወይም ሶፍትዌሩ አፕዴት መደረግ ፈልጎ ሊሆን ይችላል። ስለዚህ አፕዴት ታደርጋላችሁ ማለት ነው። ወይም አፕዴት የሆነውን አውርዳችሁ ትጠቀማላችሁ። እንደ አማራጭ ደግሞ አንኢንስቶል ታደርጉታላችሁ። ከዛ መልሳችሁ ትጭኑታላችሁ ወይም ኢንስቶል ታደርጉታላችሁ ማለት ነው። በዚህ መንገድ ይስተካከላል። ሌላው ደግሞ ኮምፓቲቢሊቲውን ቼክ ታደርጋላችሁ። ለምሳሌ እሱን እንመልከተው። ለምሳሌ ካፕከት እምቢ እያለኝ ነው ብለን እናስብ፣ ወይም እየዘጋ አስቸግሮኛል። ስለዚህ ካፕከት ጋር ልግባ። ቦታውን እንዲነግረኝ ኦፕን ፋይል ሎኬሽን ማለት ይቻላል። ወይም እዚሁ ላይም ራይት ክሊክ ነክታችሁ ኦፕን ፋይል ሎኬሽን ስትሉት ቀጥታ ያለበት ቦታ ጋር ይወስዳችኋል። ይሄውና አሁን ካፕከት። ስለዚህ ላው ላይ ራይት ክሊክ ነካለው። ከዛ በኋላ እዚህ ጋር እንደምታዩት ካጣችሁት ሾ ሞር ኦፕሽን የሚል አለ። ይሄን ትነካላችሁ። ከዛ እዚህ ጋር ይሁት ትረብል ሹት ኮምፓቲቢሊቲ የሚል አለ። ይሄን ነክታችሁ ቼክ ታደርጋላችሁ ማለት ነው። እዚህ ጋር ግን ልብ የምትሉት ምንድነው? ለምሳሌ ክራክ አድርጋችሁ ያወረዳችኋቸው ከሆኑ ምናልባት ሊያጠፋባችሁ ስለሚችል በትክክለኛ መንገድ የወረዱት ላይ ብቻ ነው አሁን ያልኳችሁን ስቴፕ ወይም ደግሞ ይሄኛውን ኮምፓቲቢሊቲውን ቼክ የምታደርጉት ማለት ነው። ሌላው ደግሞ አሁንም ቫይረስ ሊኖር ስለሚችል አንቲቫይረስ ተጠቅማችሁ ስካን ማድረግ ወይም ቅድም ባሳዩዋችሁ መንገዶች ቫይረሶችን ማስወገድም ይኖርባችኋል። ሌላው ደግሞ ኦቨርሂቲንግ ነው። ወይም ኮምፒውተራችሁ ላፕቶፓችሁ በጣም ሊግልባችሁ ወይም ሊሞቅባችሁ ይችላል። ሲሞቅ ደግሞ ፋኑ በጣም ይጮህባችኋል። እንደዚሁም ደግሞ ፐርፎርማንሱ እየወረደ ይመጣል ማለት ነው። ስለዚህ ይሄን ለማስተካከልም ብዙ መንገዶች አሉ። ኦቨርሂቲንግን በተለይ አንደኛ አቧራ ካለው ማጽዳት፣ ኮምፒውተራችሁን በተለይ ፋን አካባቢ ያለበት ቦታ ላይ ማጽዳት፣ እንደዚሁም ደግሞ ኮምፒውተራችሁንም ስታስቀምጡ ንፋስ እንዲያገኝ ማድረግ አለባችሁ ማለት ነው። እፍን ካረጋችሁት ለምሳሌ ፍራሽ ላይ፣ ትራስ ላይ እንደዚህ የመሳሰሉት ነገሮች ላይ ካረጋችሁት በጣም ይግልባችኋል። በተጨማሪም ኩሊንግ ፓዶችንም መጠቀም ትችላላችሁ። እንደዚሁም ደግሞ ባክግራውንድ ላይ ረን የሚያደርግ አፕሊኬሽን በበዛ ቁጥር ኮምፒውተራችሁ ይግላል ማለት ነው። ስለዚህ ቅድም አይተን ነበረ ባክግራውንድ ላይ ያሉ አፖችን የምትዘጉበትን መንገድ። ከነዛ መንገዶች በአንደኛው መዝጋት ትችላላችሁ። በተጨማሪም በሴቲንግም የተወሰነ ነገር ማስተካከል ይቻላል። እንሂድና ለምሳሌ እንዲያው ሴቲንግ ጋር እንሂድ፣ ወይም ደግሞ ዊንዶ ኤስ ነክተንም ፓወር ኦፕሽን ብላችሁ ሰርች ብታደርጉ በአቋራጭ መግባት ይቻላል። ይኸውና ኤዲት ፓወር ፕላን ይላል። ቀጥታ ወደዚህ ያመጣችኋል እንደምታዩት። ከዛ በኋላ ቼንጅ አድቫንስድ ፓወር ሴቲንግ የሚለው ጋር ይሄንን ትነኩታላችሁ። በመቀጠል ፒሲአይ ኤክስፕረስ የሚል አለ። ይሄን ትነኩታላችሁ። ከዛ በኋላ ሊንክ ስቴት ፓወር ማኔጅመንት የሚለውን ይሄንን ፓወሩን እንደምታዩት ማክሲመም ፓወር ሴቲንግ ላይ ነው ያለው። ሞድሬት ታደርጉታላችሁ። ይሄኛውን ሞድሬት ሰክተንም ስንጠቀም ይሄንን ሞድሬት ላይ ታደርጉታላችሁ ማለት ነው። በተመሳሳይ እዚህ ጋር ማክሲመም ፕሮሰሰር ስቴት የሚል አለ። ይሄንን እንደምታዩት 90 እና 95 አድርጌዋለሁ። እናንተም 90 እና 95 አካባቢ ወይም ሌላኛውን 80 ድረስ መቀነስ ትችላላችሁ ማለት ነው። ከዛ ኦኬ ትሉታላችሁ። ከዚህ በተጨማሪም ግን ሴቲንግ ጋር ደግሞ ሊድና ላሳያችሁ።
እዚህ ከመጣችሁ በኋላ ሲስተምን ትነካላችሁ። በመቀጠል ፓወር ኤንድ ባትሪ ይላል። ይሄን ትነካላችሁ። ከዛ ባትሪያችሁም ባላንስድ ላይ ካልሆነ ይሄንን ወደ ባላንስድ ትቀይሩታላችሁ ማለት ነው። እዚህ ጋር ስትሉ እንደምታዩት ቤስት ፐርፎርማንስ አለ፣ ቤስት ፓወር ኤፊሽንሲ አለ፣ ባላንስድ አለ። ለምሳሌ ቤስት ፓወር ኤፊሽንሲ ላይ ካረጋችሁት ኮምፒውተራችሁ የተወሰነ ፍጥነቱ እንደዚሁም ብራይትነስ ነገሮች ቀነስ ሊሉ ይችላሉ። ነገር ግን ባትሪያችሁ በጣም ብዙ ይቆያል። ቤስት ፐርፎርማንስ ካረጋችሁት ደግሞ ኮምፒውተራችሁ ላይ ባትሪያችሁ ቶሎ ነው የሚያልቅባችሁ። ነገር ግን ኮምፒውተሩ በጣም ፈጣን በሆነ ሁኔታ ይሰራል። ነገር ግን መሀል ላይ ብታደርጉት የተሻለ ነው። ባላንስድ ብታደርጉ የኮምፒውተራችሁን ሙቀት በዛው መከላከል ትችላላችሁ ማለት ነው። ስለዚህ እዚህ ጋር ያየናቸውን ነገሮች በማስተካከል ኮምፒውተራችሁ እንዳይግልባችሁ ማድረግ ይቻላል። ሌላው ደግሞ እዚህ ጋር የምትመለከቱት ብሉ ስክሪን ነው ወይም ቢኤስኦዲ ተብሎ ይጠራል ማለት ነው። ይሄ አሁን ኮምፒውተራችን ብሉ ይሆንብናል ወይም ሰማያዊ ይሆንብናል። ነገር ግን እንትኖቹ የተለያዩ ናቸው ኮዶቹ። ለምሳሌ እዚህ ጋር ተመልከቱት። አንደኛው ኮምፒውተራችሁ ላይ ብሉ ስክሪን ይመጣል፣ ከዛ ኢረር ኮዶችን ይጽፍላችኋል ማለት ነው። ስለዚህ የመጀመሪያ ስራችሁ የሚሆነው ኢረር ኮዱን መጻፍ ነው። ለምሳሌ ኪው ላይ ሰርች አድርጋችሁ ለመመለስ ሊሆን ይችላል፣ ወይም የተለያየ ቦታ ሰውም ለመጠየቅ ሊሆን ይችላል። ብዙ አይነት ስላሉ ኢረር ኮዱ ምን እንደሆነ መለየት ይኖርባችኋል ማለት ነው። ሌላው ደግሞ ለምሳሌ አንዴ ተስተካክሎ ከገባችሁም በኋላ ያ ችግር እንዲከሰት ያደረገው በቅርብ ጊዜ ጫናችኋቸው አፕሊኬሽኖች ወይም ሶፍትዌሮች ሊሆኑ ይችላሉ። ስለዚህ እነሱን ማስወገድ ይኖርባችኋል ማለት ነው። በተለይ እርግጠኛ ያልሆኑባችኋቸው ሶፍትዌሮች ከሆኑ እነሱን አንኢንስቶል ታደርጋላችሁ። አፕዴት መደረግ ያለበትም ነገር ካለ ወይም ድራይቭም ካለ አፕዴት ታደርጋላችሁ ማለት ነው። ሌላው ቅድም ልክ ሳረግ እንደነበረው ሲኤፍሲ ብላችሁ ከዛ ስካን ነው ብላችሁ ስካን ታደርጋላችሁ። ብሉ ስክሪን ላይ ከዚህም በፊት የኔም ኮምፒውተር ሆኖብኝ እንዴት ማስተካከል እንደምትችሉ የሰራሁት ቪዲዮ ነበረ። እሱን መመልከት ትችላላችሁ። ሌላው ደግሞ እዚህ ጋር የምትመለከቷቸው ጠቅላላ አድርገን እንትኖችን የምናይበት ነው። ኪቦርድ ሊሆን ይችላል፣ ማውስ፣ ፕሪንተር፣ እነዚህ ነገሮች ሊበላሹባችሁ ይችላሉ ማለት ነው። ስለዚህ የትም ቦታ ሳትሄዱ እናንተው ተሞክሯቸዋላችሁ መጀመሪያ፣ ካልሆነ ወደ ሌላ ቦታ መውሰድ ይቻላል ማለት ነው። አንደኛ ማውዝ፣ ኪቦርድ፣ ፕሪንተር መልስ ላይ ሰጧችሁ ይችላሉ ወይም ሊበላሹ ይችላሉ ማለት ነው። ስለዚህ እዚህ ጋር ጠቅላላ ለምሳሌ ወይም ለሁሉም የሚያገለግለውን እና አንድ በአንድ ደግሞ እንዴት ማስተካከል እንደምትችሉ እናያለን። አንደኛ ኮኔክሽኑን ቼክ ማድረግ ነው። ለምሳሌ የምትጠቀሙት ባለገመዱ ማውዝ ከሆነ ተሰክቷል አልተሰካም ሊሆን ይችላል። ኪቦርዱን በተመሳሳይ። ስለዚህ ተገናኝተዋል የሚለውን ቼክ ማድረግ ይኖርባችኋል። በባትሪ የምትጠቀሙ ከሆነ ለምሳሌ ማውዙ ተገናኝቷል የሚለውን ቼክ ማድረግ ይኖርባችኋል። ከፕሪንተር ጋር ተመሳሳይ ማለት ነው። ሁለቱን የሚያገናኝን ነገር መስራቱን መጀመሪያ ቼክ ታደርጋላችሁ። የተለያዩ ፖርቶችንም ትጠቀማላችሁ። የምትሰኩባቸው የተለያዩ እንትኖች አሉ። እነሱን እየነቀላችሁ ሌላ ቦታ ላይ እየሰካችሁ መሞከር ሊሆን ይችላል። እንደዚሁም ደግሞ አፕዴት ማድረግ እንዴት አፕዴት እንደምታደርጉ እናያለን። ፕሪንተርም ደግሞ ከሆነ ሰርቪስ ላይ ሄዳችሁ ሪስታርት ማድረግ ይቻላል። ለምሳሌ በተናጠል እንያቸው። ለምሳሌ ከኪቦርድ እንጀምር። ኪቦርድ ከሆነ የተበላሸባችሁ አሁን የተለያዩ ነገሮችን ሰርች ለማድረግ ላትችሉ ትችላላችሁ። ወይ በስልካችሁ ወይም በሌላ ኮምፒውተር ነው የምትችሉት። ነገር ግን እዚሁ ላይ ኪቦርድ ማምጣትም ስለምንችል በእሱ መጠቀም ይቻላል። እሱን ለማድረግ ወደ ሴቲንግ እንሂድ። እዚህ ጋር ራይት ክሊክ ከዛ ሴቲንግን እንነካለን። እዚህ ከመጣችሁ በኋላ አክሰሲቢሊቲ የሚል አለ። የተለያዩ ነገሮችን አክሰስ የምናደርግበት ነው። እንነካዋለን ይሄንን። ከዛ ወደ ታች ወረድ ትሉና ኪቦርድ የሚል አለ። ይኸውና ኪቦርድ። አሁንም ስክሮል ታደርጉና ወደታች እዚህ ጋር እንደምታዩት ኦን ስክሪን ኪቦርድ አለላችሁ ማለት ነው። ይሄንን ኦን ስትሉት ኪቦርድ ይመጣላችኋል እንደምታዩት። ስለዚህ በዚህ ኪቦርድ እጽፋለሁ ማለት ነው። በዚህ እየጻፍን እንጠቀማለን። ለምሳሌ ዩቲዩብ ላይ ሰርች ማድረግ ከፈለኩኝ እነዚህን ተጠቅሜ ክሊክ እያደረኩኝ እየጻፍኩኝ ሰርች አድርጋለሁ ማለት ነው በእነዚህ። ወይም ደግሞ ወደ መፍትሄም ለመሄድ ሴቲንጎችን ሰርች ለማድረግም ይሄን እጠቀማለሁ። ለምሳሌ አንደኛውን ላሳያችሁ። ምን ማድረግ ይቻላል? ሾርትከት እንጠቀም። ዊንዶ እና አርን ልንካ። ይሁት ረን ተከፈተ ማለት ነው። ወይም እዚህ ጋር መተንም ራይት ክሊክ ነክተን ረን የሚለውን መንካት እንችል ነበረ። እናንተ በፈለጋችሁት ማድረግ ይቻላል። ከዛ እዚህ ጋር እንጻፍ አር ኢ ኤዲት ብላችሁ ወይም ሪድ ኤዲት ብላችሁ ትጽፋላችሁ። አይ ቲ ማለት ነው። ይኸውና ኦኬ ይላለው። የስ እና ነው ይላል። የስ ስላለው ይሄን ቦታውን መቀየር ይቻላል። ለጊዜው ደግሞ እዚህ ጋር መታችሁ ሚኒማይዝ ማድረግ ትችላላችሁ ማለት ነው። አሁን ይሄን ከፈተልኝ። በዋናነት አሁን ይሄን ለመክፈቻነት ነበር የፈለኩት። ከዛ በኋላ ኤች ኪ ሎካል ማሽን ይላል። ይሄን ትነካላችሁ። በመቀጠል ዝቅ ትሉና ሲስተም የሚል አለ።
ሲስተምን እዚህ ጋር ነክታችሁ ትዘረጉታላችሁ። በመቀጠል እዚህ ጋር ከረንት ኮንትሮል ሴት የሚል አለ። ይህን ትነካላችሁ። በመቀጠል ሰርቪስ ይላል። እዚህ ጋር ትነኩታላችሁ ሰርቪስን። ከዛ ወርታች ትወርዳላችሁ። ስክሮል እያደረጋችሁ እንደዚህ። በጣም ራቅ ካለ ደግሞ ይህን ይዞ መጠቀም ይቻላል። ማስፋትም ትችላላችሁ እንደዚህ። ከዛ ይህንን ነበር የፈለግኩት i804 የሚለውም ማለት ነው። ይህንን እላው ላይ ክሊክ ስታደርጉ ወደዚህ ያመጣችኋል። ከዛ እዚህ ጋር ስታርት ትሉታላችሁ። ሁለቴ መንካት ይቻላል። እዚህ ጋር ከዛ ቫልዩ ሲጠይቃችሁ እዚህ ጋር አንድ ቁጥር ትጽፋላችሁ ማለት ነው። ከዛ ኦኬ ትሉታላችሁ። ይሄንን ከዛ ኦኬ ካላችሁ በኋላ እዚህ ጋር ትመጡና ሪስታርት ማድረግ ነው ኮምፒውተራችሁን። በዚህ መንገድ ኪቦርድ ይስተካከላል። ሌላው ኪቦርድ የምታስተካክሉት ደግሞ በምንድን ነው? አሁንም እዚህ ጋር እንምጣ። ራይት ክሊክ፣ ከዛ በኋላ ዲቫይስ ማኔጀር። ይህን አሁን ስለማልፈልገው ላጥፋው። የስ ልበለው። ዲቫይስ ማኔጀር ሊከፈትልኝ ነው። ከዛ በኋላ ኪቦርድ የሚል ትፈልጋላችሁ እዚህ ውስጥ። ይኸውና ኪቦርድ ላው ላይ ክሊክ፣ ከዛ ራይት ክሊክ አፕዴት ታደርጉታላችሁ። አፕዴት ድራይቨር ሰርች አውቶማቲካሊ ክሎዝ። እዚህ ጋር ያሉት ሌሎቹንም እንደዚሁ አፕዴት ታደርጋላችሁ ማለት ነው። አፕዴት አድርጋችሁ ካልሰራ ደግሞ አንኢንስቶል ታደርጋላችሁ። አንኢንስቶል ካደረጋችሁ በኋላ መልሳችሁ ኢንስቶል ማድረግ ወይም አክሽን የሚለው ጋር መታችሁ ስካን ፎር ሃርድዌር ቼንጅ ስትሉት ያጠፋችኋቸው ነገሮች እንዳለ ተመልሰው ይመጣሉ። በተመሳሳይ ደግሞ የኮምፒውተራችሁ ማውዝ ማልሰራ ካላችሁ እዚህ ጋር ራይት ክሊክ ዲቫይስ ማኔጀር የስ እንበለው። ከዛ እዚህ ጋር ይሁት ማይስ ኤንድ አዘር ፖይንቲንግ ዲቫይስ ይላል። ይሄን ትነኩና አሁንም እላው ላይ የመጣችሁ አፕዴት ማድረግ ነው። ይሄንንም አፕዴት ይሄንንም አፕዴት ታደርጋላችሁ። የፕሪንተርም ተመሳሳይ ነው። ለምሳሌ የተወሰነ ነገር እኔ ፕሪንተር ላይ እዚህ ጋር መተን ራይት ክሊክ ዲቫይስ ማኔጀር የስ እንበለውና እዚህ ጋር ከፕሪንተር ጋር የተገናኘ ያለላችሁ እላው ላይ ይሄንንም እየመጣችሁ አፕዴት ታደርጋላችሁ ማለት ነው። ሰርቪስ ጋርም ታገኙታላችሁ። ለምሳሌ ሰርች እናድርግና ሰርቪስ ብለን እንጻፍ። ይኸውና ሰርቪስ የስ ልበለው። እዚህ ጋር ሰፋ እናድርገውና ወርታችሁ ወረድ ትላላችሁ። እዚህ ጋር የምታዩቸው እንዳለውን ከፕሪንተር ጋር የተገናኙ ናቸው። ፕሪንት ስፖለር የሚለውን ይሄንን እላው ላይ ትመጡና ራይት ክሊክ ስቶፕ ሆኖ ከሆነ ስታርት ታደርጋላችሁ። ስታርት ሆኖም ግን እየሰራ ካልሆነ ሪስታርት ታደርጋላችሁ ማለት ነው። በተጨማሪም ፕሮፐርቲ የሚለው ውስጥ እዚህ ጋር ገብታችሁ ስታርት ታይፕ የሚለውን ይሄንን አውቶማቲክ ካልሆነ አውቶማቲክ ላይ ታደርጉታላችሁ። እዚህ ጋርም ስታርት አድርጉና ኦኬ ብላችሁት ትወጣላችሁ ማለት ነው። ስለዚህ ከኪቦርድ ማውዝ ከፕሪንተር ጋር የተገናኙ ነገሮችን በዚህ መንገድ መፍታት ትችላላችሁ። ሌላው ደግሞ ድምፅ የሚረብሻችሁ ከሆነ ነው። በተለይ ፋኑ የሚጮህባችሁ ከሆነ ነው። ለምሳሌ እነሱን ለማስተካከል ደግሞ እዚህ ጋር እንደምትመለከቱት እንደዚህ አይነት ምልክቶች ሊያሳያችሁ ይችላል ማለት ነው። ስለዚህ አንደኛ ሶርሱን መለየት አለባችሁ። ምኑ ነው የሚጮኸው? ምክንያቱም ፋኑ ብቻ ሊሆን ይችላል የሚጮኸው። ስለዚህ ቼክ ታደርጋላችሁ ማለት ነው። እንደዚሁም ደግሞ ፋኑንም ታጸዳላችሁ። ይኸውን ቅድም ከሙቀቱ ጋር በተያያዘም ከሰራነው ጋር ተቀራራቢ ነው። ሴቲንጉን ለምሳሌ እዛ ጋር ማክሲመም ፕሮሰሰር ሬት ብለን ያስተካከልነው ነበረ 90 እና 85 አካባቢ ያደረግነው። እሱን የተወሰነ እየቀነሳችሁ መሞከር ይቻላል። እንደዚሁም ደግሞ ድምፁ የሚመጣው ለምሳሌ ከኤችዲዲው ከሆነ ወይም ከሃርድ ድራይቭ ከሆነ ዳታችሁን ቶሎ ብላችሁ ማስቀመጥ ይኖርባችኋል ማለት ነው። ባካፕ ወይም ሌላ ቦታ ማስቀመጥ ይኖርባችኋል። ምክንያቱም ፌል ሊያደርግም ምልክት እየሰጣችሁ ሊሆን ስለሚችል ማለት ነው። ሌላው ደግሞ ዊንዶዋችሁን አፕዴት ስታደርጉ ቀጥ ይላል ማለት ነው። አንዳንዴ አፕዴት ሲያደርግ ወይም ደግሞ የሆነ ፐርሰንት ላይ ቀጥ ብሎ ሊቆም ይችላል ማለት ነው። እዚህ ጋር እንደምትመለከቱት ፌል ያደርጋል፣ ይቋረጣል። አንዳንዴ ደግሞ ለምሳሌ 75 ደረስኩ ብሎ እዛው 75 ላይ ቀጥ ብሎ ሊቀርባችሁ ይችላል ዊንዶዋችሁን አፕዴት ስታደርጉ ማለት ነው። ስለዚህ አንደኛ በትረብል ሹተር ማስተካከል ይቻላል። ሁለተኛ ደግሞ ቴምፖራሪ ያሉ አፕዴት ፋይል ውስጥ የሚቀመጡ እነሱን ታጠፋላችሁ። እነሱን አይተናቸው እንምጣ። ለምሳሌ አንደኛው ምንድነው? ወደ ትረብል ሹተር እንሂድ። ትረብል ሹት ብለን ሰርች ማድረግ ይቻላል። ወይም ሴቲንጋችን ጋር እንምጣና ሲስተም ጋር ሊሂድ ወርታች ዝቅ አድርገን ትረብል ሹት አዘር ትረብል ሹተር። ስለዚህ አሁን የተበላሸብን ምንድነው? ከዊንዶ ጋር በተገናኘ ነው። ረን እናደርጋለን ማለት ነው። ከዛ ችግር ካለ ይፈታልናል። የፕሪንተርም እዚህ ጋር እንደምታዩት አለ። ፕሪንተርም እምቢ ካላችሁ እዚህ መታችሁ ይሄንን ረን ማድረግ ትችላላችሁ። ሁለተኛው ደግሞ ሶፍትዌር ዲስትሪቢዩሽኑን ማስተካከል ነው ብለናል። ወደ ፋይል ኤክስፕሎረር እንግባ ወይም
ዊንዶ እና ኢ ነክታችሁ ወደ ፋይል ኤክስፕሎረር ትመጣላችሁ። ከዛ ዚስ ፒሲ ወደሚለው እንሂድ። ዚስ ፒሲ ልክፈተው። በመቀጠል ዊንዶ የሚል አለ ወይም ዊንዶውስ የሚል ትነኩታላችሁ። ከዛ ወደታች ስክሮል እያደረግን እንውረድና ይሄውና ሶፍትዌር ዲስትሪቢዩሽን የሚለው ከአፕዴት ጋር የተገናኘው ይሄ ነው። ላው ላይ ራይት ክሊክ ታደርጉና ዲሌት ታደርጉታላችሁ ማለት ነው። እዚህ ጋር መተን ዲሌት ማድረግ ይቻላል። ከዛ እንደ አዲስ አፕዴት ታደርጋላችሁ። በዚህም ደግሞ ካልሰራላችሁ ሪስታርት ማድረግ ነው። ዊንዶ አፕዴት ጋር ሄዳችሁ ዊንዶ አፕዴትን የት ነው የምታገኙት? ቅድም ሰርቪስ ብለን የገባንበት ነበረ። ሰርቪስ ብላችሁ ሰርች ማድረግ ነው። ይኸውና የስ ልበለው። ከዛ ዊንዶውስ አፕዴት የሚል ትፈልጋላችሁ። እዚህ ጋር ይዘን ብንጎትተው የተሻለ ነው። ወደታች ደብሊው ቤት ስለሆነ በአልፋቤት ነው የሚቀመጠው። ዊንዶውስ አፕዴት ይኸውና። ስለዚህ ላው ላይ ራይት ክሊክ ትነኩና እንደምታዩት ቆሟል። ስታርት እለዋለሁ። ስታርት ሆኖ ከሆነ ደግሞ እናንተ ጋር ራይት ክሊክ ትነኩና ሪስታርት ታደርጉታላችሁ ማለት ነው። በዚህም መንገድ ይስተካከልላችኋል። ሌላው ደግሞ ኮምፒውተራችሁ ድምፅ ላይኖረው ይችላል ማለት ነው። ለምሳሌ ቪዲዮዎችን እያያችሁ ኦዲዮ እየሰማችሁ ላይሰማችሁ ይችላል ወይም ዝም ሊል ይችላል። እንደዚሁም ደግሞ እናንተ ሪከርድ ማድረግ ስትፈልጉም የእናንተ ድምፅ ወደ ውስጥ ላይገባ ይችላል ማለት ነው። ስለዚህ ስፒከር፣ ሄድፎን የመሳሰሉት ነገሮች ላይሰሩ ይችላሉ። ስለዚህ ብዙ ማስተካከያዎች አሉት። ቀለል ካለው ስንጀምር ቮሊዩሙን መጀመሪያ ቼክ ማድረግ ይኖርባችኋል ማለት ነው። እየጨመራችሁ እየቀነሳችሁ ከኪቦርዳችሁ ላይ የቮሊዩም ወይም የድምፅ ምልክቶች አሉ። ከዛው መጨመር መቀነስ ይቻላል። እንደዚሁም ትረብል ሹት ማድረግም ይቻላል። በተመሳሳይ ደግሞ አፕዴት እንደዚሁም ሪኢንስቶል ማድረግ ትችላላችሁ። ምኖቹን የምታደርጉት ኦዲዮ ድራይቨሮቹን ማለት ነው። ስለዚህ አሁን ድምፅ እዚህ ጋር ነው ያለው። ራው ላይ ክሊክ አድርጋችሁ ድምፁን እየጨመራችሁና እየቀነሳችሁ እዚህ ጋር እንደምታዩት ቼክ ማድረግ ይቻላል ማለት ነው። አሁን እየቀረጽኩ ስለሆነ ድምፁ እንዳይረባበሽ ነው። ወደ ትረብል ሹተር መሄድ ከፈለጋችሁም እዚህ ጋር ድምፁ ላይ ትመጡና ራይት ክሊክ ከዛ ትረብል ሹት ሳውንድ ፕሮብሌም ስትሉት ከሳውንድ ጋር ያሉ ፕሮብሌሞቹ እንዳለ ፊክስ ያደርግላችኋል። ወደ ሴቲንግ እንዲወስዳችሁ ከፈለጋችሁም ሳውንድ ሴቲንግ ብላችሁ እዚህ ጋር መግባት ይቻላል። ወደ ሳውንድ ሴቲንግ ወደዚህ ያመጣችኋል ማለት ነው። ትረብል ሹትም እዚህ ጋር እንደምትመለከቱት አለላችሁ። ወደ ውስጥ እንዲያስገባችሁ ደግሞ ከፈለጋችሁም ሞር ሳውንድ ሴቲንግ የሚለውን መንካት ይቻላል። ከዛ ወደዚህ ያመጣችኋል። አሁን እኔ እየተጠቀምኩ ያለሁት በዚህኛው ነው። ስፒከሩ ይሄኛው እዚህ ጋር የምታዩት ነው። እምቢ ቢለኛው ምን አደርጋለሁ? አንደኛ ራይት ክሊክ አደረግና ዲሴብል አደርገዋለሁ። ዲሴብል ከተደረገ በኋላ መልሳችሁ ኢኔብል ስታደርጉት ይሰራላችኋል ማለት ነው። በዚህ መንገድ ካልሰራ ደግሞ ክሊክ ታደርጉና ላው ላይ ፕሮፐርቲ የሚል አለ ወይም እዚህ ላይ ራይት ክሊክ ነክታችሁ ፕሮፐርቲ ወደሚለው ትገባላችሁ። ከዛ እዚህ ጋር ሌቭል አለላችሁ። ድምፁ እንደምታዩት 100% ላይ ካልሆነ 100% ታደርጋላችሁ። እዚህ ጋር ይሄኛው ሚውት ሆኖ ከሆነ ታጠፉለታላችሁ። ሌላው ደግሞ አፕዴት ማድረግ ነው ብለናል። ስለዚህ ወደ እንትን እንሄድና ወደ ዲቫይስ ማኔጀር እዚህ ጋር አለ። የስ ልበለው። ከድምፅ ጋር የተገናኘው አንደኛው ይሄኛው ነው። ኦዲዮ ኢንፑት ኤንድ አውትፑት ይላል። ይሄን ትነኩና ሁሉንም እየመጣችሁ አፕዴት ታደርጋላችሁ። አፕዴት አድርጋችሁት ካልሰራ ደግሞ ዲሴብል ታደርጉታላችሁ። በዚህም ካልሰራ አንኢንስቶል ታደርጉታላችሁ፣ ይጠፋል። መልሳችሁ ኮምፒውተራችሁን ሪስታርት ስታደርጉት ከዛ ይሄ ኢንስቶል ይሆናል። ወይም ቅድም እንዳልኳችሁ አክሽን ጋር መታችሁ ስካን ፎር ሃርድዌር ቼንጅ ስትሉት ይመለሳል። የድምፅ አሁን ሁለት ቦታ ነው የምታገኙት። ከስርም አለላችሁ ሳውንድ፣ ቪዲዮ ኤንድ ጌም ኮንትሮለር የሚለው ጋር መታችሁ እነዚህን ነገሮች በአጠቃላይ አፕዴት ታደርጋላችሁ ማለት ነው። ዲሴብል፣ አንኢንስቶል ከላይ ያደረግነው ፕሮሰስ እንዳለ እዚህ ጋር ትደግማላችሁ። ሰርቪስ ጋር ማስተካከል የምትችሏቸው ነገሮች አሉ። ለምሳሌ ሰርቪስ ጋር ብንሄድ የስ እንበለውና ዝቅ ስንል ወደ ታች እንደምታዩት ዊንዶውስ ኦዲዮ የሚል አለ። ቆሞ ከሆነ ወይም ይሄኛው ስቶፕ አድርጎ ከሆነ ክሊክ ላድርግበትና ይኸውና ራይት ክሊክ ስታርት ትላላችሁ። ሪስታርት አድርጋችሁም ትሞክራላችሁ ማለት ነው። ስለዚህ የድምፅ ችግር በዚህ መፍታት ይቻላል። ሌላው ደግሞ በብዛት የሚያጋጥመን ችግር ከብሉቱዝ ጋር በተገናኘ ነው። ስለዚህ ብዙ ማስተካከያ መንገዶች አሉ። ብሉቱዝ አሁን ምን ሊሆንባችሁ ይችላል? አንደኛ ኦን አሉ ሊላችሁ ይችላል፣ አልበራ ሊላችሁ ይችላል፣ ኮኔክት ላይ ያደርግላችሁ ይችላል። እንደዚሁም ሊቆራረጥባችሁ ይችላል። እናንተ ሳታቋርጡት ራሱ ሊቋረጥ ይችላል ማለት ነው። ስለዚህ አንደኛ ኢኔብል እና ዲሴብል እያደረጋችሁ ትሞክራላችሁ። ሁለተኛ ደግሞ ብሉቱዝ ሰፖርት ሰርቪስን ሪስታርት ታደርጋላችሁ ማለት ነው። በተጨማሪም ለምሳሌ ከስልክ ጋር ከሆነ ያገናኛችሁት ሪሙቭ ትሉታላችሁ ወይም ፎርጌት ትሉትና እንደ አዲስ ኮኔክት ታደርጋላችሁ።
በተመሳሳይ አፕዴትም ታደርጋላችሁ ማለት ነው። እንዴት እንደምናደርግ እሱንም እንመለከታለን። ለምሳሌ አሁን ያልናቸው ነገሮች እንዳለ አይተናቸው እንምጣ። አንደኛ ዲቫይስ ማኔጀር ጋር እንሂድ እና እዚህ ጋር ዲቫይስ ማኔጀር የስ ልበለው፣ ብሉቱዝ እዚህ ጋር አለላችሁ። ክሊክ ታደርጉና ከዛ ራይት ክሊክ አፕዴት ድራይቨር ትሉታላችሁ። በአፕዴት ካልሰራ ደግሞ ዲሴብል ከዛ ደግሞ አንኢንስቶል ታደርጋላችሁ ማለት ነው። መጀመሪያ ግን እንዳልኳችሁ ቼክ ማድረግ አለባችሁ መከፈቱን። ስለዚህ ቼክ እናድርገው። ሴቲንግ ከዛ እዚህ ጋር ከመጣችሁ በኋላ ዲቫይስ የሚል ትፈልጋላችሁ። ብሉቱዝ ኤንድ ዲቫይስ እዚህ ጋር አለ። እንደምታዩት ኦፍ ነው። ስለዚህ ይህን ነክታችሁ ኦን ታደርጉታላችሁ ማለት ነው። ሌሎች የገቡ ዲቫይሶች ካሉ ደግሞ ለምሳሌ ቪው ሞር ዲቫይስ የሚለውን እንንካው። ከዛ በኋላ እነዚህም ታቋርጧቸዋላችሁ። እዚህ መታችሁ ሪሙቭ ቅድም እንዳልኳችሁ። ከዛ በኋላ ሪሙቭ ካደረጋችሁ በኋላ መልሳችሁ ኮኔክት ታደርጋላችሁ እንደ አዲስ። ሌላው ወደ ሰርቪስ እንሂድ። አሁንም ሰርቪስ ብለን እንጻፍ። ይኸውና ሰርቪስ የስ ልበለው። ከዛ በኋላ ብሉቱዝ ሰፖርት ሰርቪስ የሚል እንፈልጋለን። ይኸውና ብሉቱዝ ሰፖርት ሰርቪስ እያደረገ ነው እኔ ጋር። እናንተ ጋር ስቶፕ ከሆነ ታስጀምሩታላችሁ። እየሰራም ከሆነ ግን መልሳችሁ እዚህ ጋር ሪስታርት ታደርጉታላችሁ ማለት ነው። በተመሳሳይ ትረብል ሹት ማድረግም ትችላላችሁ። እንደ አማራጭ ደግሞ ሾርት ከት ማስቀመጥ ትችላላችሁ። ለምሳሌ ላሳያችሁ ፊት ለፊት ላይ አሁን ዴስክቶፕ ላይ ብሉቱዝ እንዲመጣልኝ ፈልጌያለሁ ማለት ነው። ስለዚህ ምን እናደርጋለን? ወደ ፋይል ኤክስፕሎረር እንሂድ። ከዛ በኋላ ዚስ ፒሲ የሚል አለ። ዚስ ፒሲ ጋር እንሄዳለን። ከዛ ወደ ዊንዶ እንሄዳለን ወይም ዊንዶውስ እንነካዋለን። በመቀጠል ሲስተም ሰርቲቱ የሚል እንፈልጋለን ማለት ነው። ሲስተም ሰርቲቱ ይኸውና እንከፍተዋለን። ከዛ እዚህ ከገባም በኋላ እዚህ ከላይ ትመጡና ሰርች ማድረጊያው ጋር አሁንም ጽፎን ትጽፋላችሁ። FSQUIRT ወይም ገና መጻፍ ስትጀምሩም ይመጣላችኋል። ይሄንን ነው አሁን የፈለግኩት አፕሊኬሽን ነው የብሉቱዝ ማለት ነው። ምልክት ያለበት ላይ ትመጡና ራይት ክሊክ ከዛ በኋላ ሴንድ ቱ ዴስክቶፕ እዚህ ጋር ሴንድ የሚል ካጣችሁ ሾ ሞር የሚለውን መንካት ነው። ይሄውና ከዛ ሴንድ ወዴት ነው የፈለግነው? ወደ ዴስክቶፕ ወይም ክሬት ሾርትከት የሚለውን ይሄን መንካት ማለት ነው። ወጠናውን ቼክ እናድርገው። ይሄውና ካሁን በኋላ በብሉቱዝ ኮኔክት ማድረግ ስፈልግ ኮምፒውተሬ ላይ ሌላ ቦታ አልገባም። ይሄን ብቻ ነካና ፋይል መላክ ከፈለኩ ሴንድ ፋይል፣ መቀበል ከፈለኩ ደግሞ ሪሲቭ ፋይል ብዬ መቀበል እችላለሁ ማለት ነው። ስለዚህ በእነዚህ መንገዶች የብሉቱዝ ችግር መፈታት ይችላል ማለት ነው። አሁን ደግሞ ጠቅለል ወዳለው ቲፕ እንምጣ። ለምሳሌ ኮምፒውተራችሁ ላይ ምንም ተጨማሪ ነገር ከማድረጋችሁ በፊት የመጀመሪያ እርምጃችሁ መሆን ያለበት እዚህ ጋር እንደምትመለከቱት እንደ ጎልደን ሩል የቀረበው ምንድን ነው? ኮምፒውተራችሁን ሪስታርት ማድረግ ነው። ምንም ችግር ሲያጋጥማችሁ የመጀመሪያ እርምጃችሁ መሆን ያለበት ኮምፒውተራችሁን ሪስታርት አድርጋችሁ መሞከር ነው፣ ወደ ሌላው ከመሄዳችሁ በፊት ማለት ነው። እንደዚሁም ደግሞ ለምሳሌ አንዳንድ የኮምፒውተር ችግሮች ኮምፒውተሩ ፎርማት ካልተደረገ ላይ መለሱ የሚችሉ ስለሆኑ በተቻለ መጠን ኮምፒውተራችሁ ላይ ያሉ የምትፈልጓቸውን ፋይሎች እንደዚሁም ደግሞ ዳታዎቻችሁን ባካፕ ብታስቀምጡ በጣም የተሻለ ይሆናል። ሌላው ያሏችሁ ሶፍትዌሮች ወይም ደግሞ ድራይቨሮች ሊሆኑ ይችላሉ። በተቻለ መጠን ኮምፒውተራችሁን ወይም ዊንዶውን ጨምሮ ኦፕሬቲንግ ሲስተሙን ጨምሮ ማለት ነው አፕዴት ብታደርጉ በጣም የተሻለ ነው። ይሄኛው ከሴኩሪቲ አንጻር እንደዚሁም ከፐርፎርማንስ አንጻር ኮምፒውተራችሁ ላይ ያሉ ነገሮች አፕዴት መደረግ ይኖርባቸዋል ማለት ነው። ስለዚህ ኮምፒውተር ላይ ያሉ ችግሮች አሁን ወይም ወደፊት ካጋጠሟችሁ አሁን ባሳዩዋችሁ መንገድ ማስተካከል ይቻላል ማለት ነው። ከነዚህ ካለፈ ደግሞ ወደ ባለሙያ መሄድም ትችላላችሁ። በአጠቃላይ ግን ለዛሬ ያስኩላችሁ ቪዲዮ ይህን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይ እንዲህ አይነት ቪዲዮዎችን እንሰራላችሁ ከፈለጋችሁ ቪዲዮውን ላይክ በማድረግ እንደዚሁም ኮመንት ላይ የተለያዩ ነገሮችን በመጻፍ አሳውቁኝ። ከላይ ኢንዲስክሪፕሽን ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።